እሱን አይደል እንደ ወደድኩላት። ይኸውልሽ መቅዲ እንዲህ ብለሽ ከፋፍተሻት ቢፋቱ ግን ባንቺ ነውሽ። ምን ነው በኔ እንዴ? እኔ ምን ቤት ነኝ? አሁን ወሬሽን ተይና ተከታያቸው። እኛም መኪናው ሳይገባ እንድረስለት። ማጋደል እንችላለን ነው የምትለው? በትክክል። ይሄ እኮ ታዲያ በጣም ጥሩ አጋጣሚ ነው። በስርዓት ከተጠቀምንበት በደንብ። ለምንድን ነው የማልጠቀምበት? በደንብ እጠቀምበታለሁ እንጂ። እሺ ባለበት ብዙም አትጨነቅ። ሪሎ ሰውዬ የጌዶን ነው። አረ ሙሉን እየተንተባተብክ ነው። ግድ የለም ጊድ ይበላው። አንቺ ዝም በይ ሉላ። የት ነው ሰፈሩ? ምን ልትሆን ነው? አላበዛውም እንዴ ዝም ስለው? ምንም ቢሆን እኮ ወንድ ልጅ ነኝ። ይህንን ወኔ ምን አለ ኖራ ባየችልን። አሁን ቀልዱን ትታችሁ ትነግሩኛላችሁ ወይስ አትነግሩኝም? ሉሊ ይሄ ልጅ እያመረረልህ ነው። አራቤላ እባክህ እየቀለድን ነው። ተረጋጋ። ምንድን ነው የምትቀልዱት? አሁን ሰፈሩን ንገሩኝ። ሰውዬ እየቀለድን ነው አልነኝ እኮ። ምንድን ነው ርር የምትለው አንተ? ቀልድ በእናትህ ይሄን ገንዘብ የምትለው ነገር አቁም። ትቀልዳለህ እንዴ? ቆይ ገንዘብ ማለት እቺ ቆይ ጁሲ እንድል ነው እንዴ? እንደዛ ብትልማ ትጠቀማለህ። አረ ወደዛ ሂድ በእናትህ። አሁን ዝም ብለህ ላክልኝ። አዋ እና ብቻዋን መቃጠል አለባት እንዴ? እና ተሳደቢ ብለሽ ላክሻት? ማንም ተሳደቢ ብሎ አላከኝም። እኔ እኮ ህፃን ልጅ አይደለሁም። አረ ተረጋጉ ሰዎች። መንገድ ዳር እኮ ነው ያለነው እና እንሁና። እኔ እየተበሳጨሁ ስሄድ መንገድ ዳር ናት ብሎኛል። ቆይ ኪዱ እጅግ በመበሳጨት ላይ ትገኛለች። ይህንንም መቅዲ እንግዲህ ለምንድን ነው ለብቻሽ የምትበሳጨውና የምትንጨረጨሪው? ስለዚህ ሄደሽ እሱን ማናደድ አለብሽ፣ አንቺ ለብቻሽ መናደድ የለብሽም ብላ መቅዲ እንዳመላዋ ስትመክራት እንግዲህ ኪዱም ያንን በመስማት አብርሃም ባለበት እንግዲህ ከጓደኞቹ ጋር ቁጭ ብሎ ነበረ። መጀመሪያም ተናዶ ቁጭ ብሎ ባለበት በል ብድግ በል ትለዋለች። እሱም ምንድን ነው እሱ ብሎ ሲልም እንዴ በእናትህ ይድረስና ታዩታላችሁ ያልከው ይሄንን ነው ወይ በማለት ሉል ይጠይቃል። ጭራሽ የነገሮች ማማረሪያ አድርገህኛል እንዴ? ለዚህም ደርሰናል ማለት ነው በማለት እንግዲህ ኪዱ እጅግ ትናደዳለች። አረ ተረጋጊ፣ ምን ሆነሻል? ዛሬ ጤነኛ ነሽ እንዴ ብሎ ሲላትም በሽተኛ ነሽ እያልከኝ መሆኑ ነው ብላ ትለዋለች። አረ ነገሮችን አታጨማድጂው፣ ተረጋጊ በማለት እንግዲህ ሊያረጋጋት እየሞከረ እያለ መቅዲ ትመጣለች። መቅዲም እንግዲህ ጥሩ አድርገሻል፣ በርቺ፣ አንቺ ለምን ለብቻሽ ትበሳጫለሽ? በማለትም እንግዲህ ስትናገር ልዑልም አንቺ ነሽ ወይ የላክሻት ብሎ ይላታል። አዎ እኔ ራሴ ነኝ የላኳት። ለምንድን ነው ለብቻዋ የምትበሳጨው? እንደዚህ አድርጓ ታቃጥለው እንጂ ብላ ትላለች። ከዛም በኋላ አረ ከአንቺማ መሸሽ አለብን፣ ልጆቹን እኮ አጣላሻቸው፣ ያስታረቅሻቸው መስሎሽ ነው ወይ? እያጣላሻቸው እኮ ነው ያለሽው በማለትም ሲነግራት ታዲያ እኔስ ምን ፈለግኩኝ? እንዲጣሉ ሳይደል የፈለግኩት እንዲታረቁ ነው ወይ? እሷ እየተንጨረጨረች በመንገድ ላይ ስትሄድ እሱ ዝም ብሏት ጥሏት መሄደው ዋጋውን አገኘ ብላ ትለዋለች። ኢዝም እንዴት ነው አንቺ እንደዚህ የምታደርጊው እያላትም ነበረ። ሆኖም አንተንም ጠብቅ፣ ተራህን ጠብቅ በማለትም ሲል አረ ትንሿ ነገሪያት እንጂ ምን እየሆነች ነው ያለችው? በኋላ ደግሞ እኮ ችግር ነው፣ እኔ ጋም ትመጣለች ወይም ቀደም ብዬ ጸሎት መግባት አለብኝ በማለትም ይላል። ይሄን ያህልማ ከፈራችሁኝ በጣም ጥሩ ነው። ይሄን ያህል አማርሬያቸዋለሁ ማለት ነው። የኔ ፍቅር ራሱ በእኔ እንደዚህ አልተማረረም ብላ ስትልም እኔ ወድጄ እስከ ገባውበት ድረስ እንዴት እንደዚህ ሊመረኝ ይችላል? በማለትም እንግዲህ እየሳቀና እየተጫወተ ይገኛል ማለት ነው። ሆኖም እንግዲህ መቅዲ ሁሉንም እያንጨረጨረቻቸው ትገኛለች። ትንሿም እንግዲህ ነፍሰ ጡር ስለሆነች ዛሬ ላይ ኢዝ ስጦታ ሊያበረክትላትና ሰርፕራይዝ ሊያደርጋት እየተዘጋጀ ይገኛል ማለት ነው። ይህንንም እንግዲህ እነ ሉሌን ምን ነበረ ስፍሩን እንዳልሳሳት መጀመሪያ አንድ ከግማሽ ነው ማድረግ ያለብኝ። አንድ ከግማሽ እኔ እኮ የእነኝህ ልጆች ነገር አይገባኝም። በጣም በቃ እዛጋም ታደፈርሳለች መቅደስ የምትባለው አለች። ከዛን እንግዲህ አሁን ልቀጥል እያጠብኩ ማለት ነው። እና እላችኋለሁ ማን ነው ኢዝ
ለትንሿ ስጦታ ሊሰጣት ሰርፕራይዝ ሊያደርጋት እየተዘጋጀ ይገኛል ማለት ነው። ሆኖም እንግዲህ እሷ እንድትሰማ አልፈልግም። እሷ ነፍሰ ጡር እንደሆነች ነበረ ሰርፕራይዝ ላደርጋት ያሰብኩት። ሲጀመሩም እኮ ትሰማለች፣ ቀድማ ነው የምትሰማው። ሰርፕራይዝ ላደርጋት ያሰብኩት እያለ ይገኛል ማለት ነው። ሆኖም እንግዲህ ሰርፕራይዙን እንዳትነግሯት ፏ አድርገን፣ በዛ ላይም ልደቷ ነው አለ መሰለኝ። ልደቷ ነው አለ እንዴ እንትን ነው ድብልቅልቅ ያደርጉታል። እኔ እኮ ቀስ ብለው አያወሩም። እዛ ጋም ያደበላልቁትና የ2 ሰዓት ቪዲዮ በላይ ይሆናል የሚሰሩት ማለት ነው። እና አጠር ምጥን አድርገው እንዲሰሩ ሼር አድርጉላቸው። በመሀል እኔ የቀየጥኩት ለዛ ነው። እና ምን ላይ ነው ያቆምኩት? እንግዲህ ያቆምኩበት ብቀጥልም ባልቀጥልም ችግር የለውም። ለምን እንደሆነ ታውቃላችሁ? እነሱም እዛ ጋም እዚህ ጋም ነው የሚደበላልቁት ማለት ነው። ሆኖም እንግዲህ መቅዲ ከልዑሌ ጋራው ቁጭ ብለው ሳለ አንተ እኑ ከጌዲ ጋራ ማታ ነበረች በማለትም ሲነግሩት፣ የሱ ልጅ ስም ደግሞ ዛሬ ጠፍቶብኛል፣ የእኑ ፍቅረኛ ማለት ነው። ከዛም በኋላ እንግዲህ ሲሉትም ራሱን ይስታል ማለት ነው። እንዴ ምን ነው በጆሮክ ነው እንዴ ራስን የሳትከው? አረኛ እንደዛ አይደለም ያልነው። ታዲያ ስልኳ ለምንድን ነው የማይሰራው? የት ነው ያለው ጌዲዮን? አሁን የት እንዳለ ብቻ ንገሩኝ። እኔ ወንድ አይደለው እንዴ ሄጄ ሚስቴን ማስመለስ አለብኝ እያለ እንግዲህ እየተቆጣ ሲኖርም፣ አረ እኛ ቀልዳችንን እኮ ነው እውነታችን አይደለም ስንቀልድ ነው እንጂ ከጌዲዮን ጋር አይደለችም፣ እንደውም አላየናትም በማለትም ሲናገሩት፣ አይ እንደዛማ ሊሆን አይችልም፣ ምን እየሆነ ነው ያላችሁት በማለትም እንግዲህ ሲናገርም፣ እንዴት ነው እንደዛ የምታደርገው በማለት እንግዲህ እየተነጋገሩ ይገኛሉ ማለት ነው። ሆኖም እንግዲህ እንደዛ በሚናገሩበትም ሰዓት ምንድነው እየተደረገ ያለው? ምን እየተፈጠረ ነው ያለው በማለትም እንግዲህ ሁሉንም ነገር እያወሩ ኪዱ አይደለም እንዴ በመሀል ጠፋብኝ የሆነ ነገር፣ ሽንኩርት ልከትፍ ሽንኩርት እያመጣው ነበረ እና እንግዲህ ያዙ ልቀቁኝ ብሎ ሊሄድ ሲል ጌዲዮንን አረኛ ላየነውም እያሉ ይገኛሉ ማለት ነው። ጉቻና እንግዲህ ጉቻ ነው አይደለ? ያ ልጁ ያ እንትን የሚጠጣው አረቄ የሚጠጣው አስታውሱኝ በዛው በኮሜንት ላይ ማለት ነው። ዛሬ በጠዋቱ ጠፍቶብኛል። ለምን እንደጠፋብኝ ግን በጠዋቱ ለምንድን ነው የጠፋብኝ የሚለውንም ኮሜንት ላይ ጻፉልኝ። ምንም ችግር የለም። ለምን ስማቸው እንደጠፋኝ ጉቻና ማን ነበረ ያኛው ልጅ? ልክ እንትን ላይ ስደርስ እኩል ቤት ላይ ስደርስ አገኘዋለሁ። ችግር የለውም። እናንተ ያው ይገባቸዋል ብዬ ተስፋ አደርጋለሁ። እዚህ ጋር ፓፓያ አለኝ፣ እሱን ቆረጥ አደርጋለሁ ማለት ነው። እና በመቀጠል እንግዲህ ጉቻም እስከ መቼ ነው እዚህ ቤት ውስጥ መቀመጥ ያለብኝ? መውጣት አለብኝ እኮ ብሎ ይለዋል። እንግዲህ ወዴት ነው የምትወጣው? ወተህስ ወዴት አባ ነው የምትሄደው? አርፈ ተቀመጥ ብሎ ሲል 2 ወር እኮ ሆነ፣ አሁን ሁሉም ስለረሱ ወደ ስራ መመለስ እንችላለን ብሎ ይለዋል። ጆሲም አሁን አያችሁት አመጣሁት ጆሲን ማለት ነው። ጆሲም እንግዲህ እውነት ነው ስራን መጀመር አለብህ ብሎ ሲለውም ክፍያውን ቶሎ ብለህ ክፈለኝ ብሎ ይለዋል። እሱም እሺ እከፍልሃለሁ፣ ምንም ችግር የለውም፣ አንተ ካለ ገንዘብ እኮ በቃ ደም ስር አይንቀሳቀስም ይለዋል። እኔ ካለ ገንዘብ ደም ስሬ አይንቀሳቀስም ብሎት ቁጭ አላለም። ከዛን እንግዲህ እሺ እኔ አንድ ጥያቄ ልጠይቅ ብሎ ይለዋል። መቼ ነው የአንተ ጥያቄ ግን የሚያልቀው ማለትም ሲለውም የእኔ ጥያቄ የሚያልቀው መቼ ነው ትለኛለህ እንዴ? አንተ መቼ ጥያቄዎችን መለስክልኝ ብሎ ሲለውም አሁን ወደምትጠይቀኝ ጥያቄ ግባ በማለትም እንግዲህ ይጠይቀዋል። እኔ ምልክ አሁን ግን ኢዝ ከኔ የበለጠ ብር ሰጥቶክ ውጋልኝ ብልክ ትወጋኛለህ ወይ በማለትም ይጠይቀዋል። በደንብ አድርጌ ነው የምወጋ፣ ካዲያ እሱ ብር ከሰጠኝ እኔ ዘመዴም ሆነ ሁለመናዬ ገንዘብ ነው በማለትም እንግዲህ ይናገረዋል ማለት ነው። እሱም በሚናገረው ሰዓት አሀ እንደዛ ነው እንዴ ለካ እንደዛ ነው መሆኑ ነው ብሎ ሲለውም ከዛን እንግዲህ እየፈራ ይመጣል ማለት ነው።
አሁን ለማንኛውም እኔ ማታ ስወጣ ሁሉም ስለረሳ ወጣ ወጣ ብዬ እመጣለሁ በማለትም ቡቻም እንግዲህ ወደ ውጪ ሲወጣ ልዑልና ያኛው ልጅ ዛሬ ስሙ ለምን ጠፋብኝ? የመጀመሪያ ቀን እኮ የተያዘልኝ የሱ ስም ነበረ። ዛሬ ስሙ አልተጠራም መሰለኝ፣ እንዲሁ ነው የሄዱት። እንደዛ ነው። እና ሁለቱ ቁጭ ብለው ስለ ትንሿ ሰርፕራይዝ እያወሩ እያለ እንዳለ ወሬውን ተደብቆ ይሰማል ማለት ነው። እንዳለ ወሬውን ተደብቆ ሲሰማ እንግዲህ ለጆሲ ወሬውን ይዞለት ይመጣል ማለት ነው። ጆሲንም እንግዲህ ትኩስ ወሬ አለ፣ ለወሬው ክፈለኝና እነግርሃለሁ በማለትም ይነግረዋል። ጭራሽ ብለ ለወሬ ክፈለኝ ትላለህ ወይ ብሎ ሲለውም ይሄ ቀላል ወሬ አይደለም፣ ስለዚህ እንድትከፍለኝ እፈልጋለሁ በማለትም እንግዲህ ይናገረዋል ማለት ነው። ሆኖም እንግዲህ እኔ ምንም አይነት ክፍያ አልከፍልም፣ አንተ ግን ካለ ገንዘብ ሌላ ነገር አታወራም ወይ ብሎ ሲለውም እኔ ሁለመናዬ ገንዘብ ነው። ሌላ ስለምን እንዳወራልህ ትፈልጋለህ? ስለ ጆሲ እንዳወራልህ ጆሲ እንድልፈልገ ነው ወይ ብሎ ሲለው አዎ ጆሲ ብትልማ በጣም ብዙ ገንዘብ ታገኛለህ ብሎ ሲለውም አሁን ወሬውን ተውና ውረድልኝ ብሎ ሲለውም እሺ በማለት እንግዲህ ጆሲም ብሩን አውጥቶ እንትን ይለዋል። ካዳ እንዬ ነፍሰ ጡር እንደሆነችና እሱም ሰርፕራይዝ እንደተዘጋጀላት ይነግረዋል። ስለዚህ ለምን አናግታትም ወይን እሷን ወይን ደግሞ ኢዝን ለምን አናግተውም በማለት ሲናገረው አሁን ጥሩ ነገር አወራው ልትል ነው እንዴ? ጥሩ ነገር ከወሬውም ከማምጣት በፊት ክፉን ነገር እንዴት እንደምታመናጭጭ ነው ምታመናጭ ምንጭ ነው እንዴ? እሱ ምንጭ ነው። ምንጭ ራሱ እኮ አሁን አለ እንዴ? ናፍቆ የነበረ ምንጭ ታውቃላችሁ? ቡርቃ ማለት ነው በአማርኛ ሲተረጎም። ምንጭ በአማርኛ ሲተረጎም ቡርቃ ይባላል ማለት ነው። እና አሁን ፓፓዬን ከትፌ ጨረስኩ። ከትፌ ነው ቆርጬ ነው የሚባለው። ከዛም እንግዲህ እሱም በቃ ተው አንተ መቼ ይሄንን ነገር ታውቃለህ? ለዛች ለእዩ ልደውልላት፣ እሷ ክፉን ነገር ለማሰብ ጎበዝ ናት ብሎ ሲለውም አረ እሷ ጋር ትደውላለህ፣ በል ከዚች ብራንድ ከመሰለ ምንጭ ነው እንዴ የሚባለው? ቆይ ሀሳብ ከምታፈልቀው ጋራ እንትን ብንል ይሻላል በማለትም እንግዲህ እጄን ልታጠፍ እና ይደውልላታል። ያስብ እባክህ እሱን ተውና ለምን ሌላ ሀሳብ አንጥቻለሁ፣ ከጌዲ ጋራ ለምን አንሰራም? ጌዲም እንግዲህ እኑን ተነጧል። ስለዚህ ጌዲም ከኛ ጋር ተስማምቶ መስራት አለበት። ይስማማል። እሱን አንተ ብቻ ሀሳቡን አፍልቅ ይለዋል። እንግዲህ አሁንም በእነ ትንሿ ላይ ትልቅ ነገር ለማድረስ እያሰቡ ይገኛሉ። ሆኖም እንግዲህ ኢዝም ትንሿ ለብቻሽ ትችሽ አልሄድም፣ አንቺ ብቻሽን መቀመጥ የለብሽም በማለትም መቅዲጋ ደጋግሞ ስልክ ሲደውልላት አይሰራም ነበር። እሺ የኔ ባል እኔ አብሬ ሊሄድ ትላለች። የምን ባል ነው? ስንት ባል ነው የምታገቢው? ትንሿ በብዙ ድራማ ላይ እኮ አግብተሽ ነበር እና ከአንተ ጋር መሄድ እፈልጋለሁ ብላ ትለዋለች። እዚህ ፍሪጅ ውስጥ ሰላጣ አሰራውን ነካ። አሁን ገና አስታወስኩ። እኔ ድራማ እየኮመኮምኩ ነበር። መኮምኮም ለምንድን ነው? እሺ ቁርስ መብላት አለብኝ። ለካ ሪከርድ እያደረግኩ ነው እንዴ? እሺ 3 ደቂቃ ይቀረኛል እና እንግዲህ ትቼሽ አልሄድም ብሎ ይላታል። እሱም እንግዲህ ለምንድን ነው ሂድ አንተ፣ እኔ ብቻዬን እሆናለሁ ወይም ደግሞ አብሬክ ልሂድ ብላ ስትለውም በፍጹም አብረሽኝ አትሄጂም፣ አንቺ ቤት ነው መቀመጥ ያለብሽ፣ የባለፈውን ረሳሽው እንዴ ብሎ ሲላትም አይ አልረሳውኝም፣ ግን ብቻን ከምትሆነ እና ከምታስብ ብዬ ነው ብላ ስትለውም በፍጹም አይሆንም ብሎ እንግዲህ ጥሏት ይሄዳል ማለት ነው። እሷም እንግዲህ ጥሏት እንደወጣ መቅዲ ትመጣለች። እንዴ ስልክ ሲደወልልሽ ነበር እኮ ስልክሽ አይሰራም ብሎ ትላታለች። እና እስቲ ቤት ደብሮኛል ነይ ወጣ እንበል፣ ግን ኢዝ እንዳይሰማ፣ ከሰማ ደግሞ ይናደድብኛል የኔ ባል የኔ ሸበላ ትላለች። ከዛን እሺ በቃ እንሂድ በማለት አየር ለመውሰድ ይሄዳሉ ማለት ነው። የተዘጋጀላቸውን ተስካር ባያቁም መቅዲ እንግዲህ ሁልጊዜም እንደተለመደው እዛ ጋም እየሄደች እያበጣበጠችና እየበጠበጠች ትገኛለች ማለት ነው። ሆኖም እንግዲህ አጠርና ምጥና አድርጌ ስነግራችሁ
ዜናውን በዘነዘና ማለት ነው። ቀጣዩን ይዤላችሁ እመጣለሁ። እንግዲህ እነ ጆሲ ይሄንን እነሱን ለማጥፋትና ለማገት ተስማምተዋል። ጌዲዮንን ፍለጋ ሊሄዱ ነው ማለት ነው። እንግዲህ እዩም ትመጣለች። አሁን ላይ እንግዲህ ጆሲም ሊበቀል በደንብ ተዘጋጅቷል። እንግዲህ አሁን ነፍሰ ጡር ናት። ባገቷት ጊዜ ደግሞ ልትጎዳ ትችላለች። እንግዲህ ይህንን እንዲያውቁ ነፍሰ ጡር መሆኗን በደንብ እንዲያውቁ ሼር አድርጉና እነሱ ጋር አድርሱልኝ ማለት ነው። ዛሬ አማርኛው እንደ ቁንጣ ሳይሆን እንደ እንትን አጥሮኛል ማለት ነው። ሆኖም ዛሬ ቀኑ ማክሰኞ ነው። እኛ ሰፈር ማክሰኞ ሆኗል። እናንተ ያላችሁበት ሰፈር ማን እንደሆነ ኮሜንት ላይ አስፍሩልኝ ሲሉ ሰምታ ዶሮ ታንቋ ሞተች አሉ። ስለዚህ የአማርኛ መለማመድ ቀን ስለሆነ በዛውም ደግሞ ለእናንተ ጥሩ ሀሳብ ይዤላችሁ ስለመጣው እኔ ውድ እህታችሁ ሴና እባላለሁኝ። ላይክ እና ሰብስክራይብ አድርጉ። ሰብስክራይብ እንኳን ባታደርጉ ላይክ አድርጉ። ላይክ ስታደርጉ ጫና አድርግታችሁ ደግሞ ጫና አድርጋችሁ ስላችሁ እንዳታነሱት። ስለዚህ ላይክ ማድረጋችሁን እንዳዘነጉ እያልኩ ከወዲሁ እያሳሰብኳችሁ ቀናችሁ ያማረና የተዋበ ይሁን። ፈታና ዘና እንደምትሉ እርግጠኛ ነኝ። ግን ይሄ አሚር ነው ኢሜር የሚባለው ሰውዬ አብዶ ነው ወይስ ለዩቱብ ብለው ነው እንደዛ የሰሩት? እሱን ይዤላችሁ እመጣለሁ። እኔ ያልገባኝን ነገር ቶሎ ይዤ ለመምጣት አልቸኩልም ብዬ ነው። ግን አጣርቼ እዛ ሰፈር ስለሆንኩ ይዤላችሁ እመጣለሁ። ምንም ነገር እንዳትጨናነቁ ልላችሁ ነው የኔ ፋሚሊዎች። እና ይሄንን ይመስላል ያላችሁበትን አካባቢ። ዛሬ ማክሰኞ ነው፣ ሮብ ነው። እናንተ ጋር ኮሜንት ላይ ሳትስቁ ክትክት እያላችሁ ጻፉልኝ ማለት ነው። መልካም ቀን